ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሁን ከፊትህ ማን ይቆም ይሁን ከፊትህ ማን ይቆም ይሁን። ሰላም ጤና ይስጥልኝ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ከረማችሁ? እማዬ አርሴማ ጸጋ ዘአብ ነኝ። ከዚህ በፊት ትንሽ ዘግየት ብዬ ነበረ ቪዲዮዎቹን ለመቅረጽ ስላልተመቻቸልኝ ማለት ነው። ዛሬ ግን የደብረ ዘይትን በዓል ምክንያት በማድረግ በደብረ ዘይት ተራራ ላይ ተገኝቼ ከናንተ ጋር ቆይታ ለማድረግ ሞክራለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን ቅዱሳት መጻሕፍት እንደሚያስተምሩን ደብረ ዘይት ወይም የአብይ ጾም 5ኛው ሳምንት ተብሎ በቅድስት ቤተክርስቲያን ቀኖና መሰረት የሚታወቀው ይህንን ቀን ዕለተ ምጽአት ብላ ቅድስት ቤተክርስቲያናችን የምታስተምረን ማለት ነውና ዛሬ ልዩ ቀን ነው። እንደ ክርስትና እምነት በተለይ የተለየች ቀን ናት። እንግዲህ አባቶቻችን እንደሚያስተምሩን ሌሊቱ ሙሉ በሰዓታት በጸሎት የሚታደርበት ነው እንጂ የሚተኛበት ቀን አይደለም። ምክንያቱም እችን ቀን እንግዲህ በደብረ ዘይት ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ በመውጣት ስለ ዳግም ምጽአቱ ያስተማረባት ቀን በመሆኗ የሚመጣባትንም ቀንና ሰዓት መቼ እንደሆነ ስለማትታወቅ እሱን ለማስታወስ እችን ቀንና ልዩ ቅድስት ዕለት በጾም በጸሎት የምትታሰብ ቀን መሆኗን ነው እንግዲህ ሊቃውንት የሚያስተምሩን ማለት ነው። ከዚህ ጋር ተያይዞ እኔም ቀደም ብዬ በጠዋቱ ከኢየሩሳሌም ከተማ ወጣ ብዬ በደብረ ዘይት ተራራ ላይ ተገኝቻለሁ ማለት ነው። በነገራችን ላይ እንግዲህ ደብረ ዘይት ተራራ ስንል ለኢየሩሳሌም በትይዩ መንገድ ሆኖ ነገር ግን ትልቅ ተራራ ላይ ነው። በዚህ በተራራው ላይ ሆናችሁ ወደ ተለያዩ ሩቅ ምስራቅ አገር የሚባሉ እነ ሩሲያ እነ ሊባኖስ እነ ጆርዳን አካቶ ዮርዳኖስንም እንደዚሁንም ደግሞ ወደ ቤተልሔም ገሊላ ምድረ ይሁዳ በሚባሉ ዙሪያዎች ያሉት በሙሉ መቃኘት ይቻላል ማለት ነው በዚህ ተራራ ላይና እንግዲህ ከኢየሩሳሌም ወጣ ብሎ በቄድሮስና ኢዮሳፍጥ የሚባለው ሸለቆ እንደዚሁም ቄድሮስ የሚባል ትልቅ ወንዝ እሱን ተሻግራችሁ ተራራውን ይዛችሁ ስትወጡ የምታገኙት ቦታ ነው ማለት ነው። እንግዲህ እንደ ታሪክ ጸሐፊያን ስለ ደብረ ዘይት ምን እንደሚሉ ትንሽ ላጋራችሁ ወደድኩኝ። ደብረ ዘይት ከቀድሞ ዘመን ጀምሮ የወይራ ፍሬ ወይም ወይራ ብቻ የሚያበቅል ቦታ አይደለም። በብዛት ዘይት የሚገኘው ከወይራ ስለሆነ በወይራ ምሳሌ ተደርጎ ደብረ ዘይት ወይም ደግሞ የዘይት ደብር ተራራ ብለው ጠሩት እንጂ ከቀድሞ ዘመን ጀምሮ እንደነ ቴምር እንደነ ዘንባባና ሌሎች ፍራፍሬ የሚያፈሩ ታላላቅ ዛፎችና አትክልቶችንም የሚያበቅል ቦታ ነበረ ብለው የታሪክ ጸሐፊያን ያስቀምጣሉ ማለት ነው። በአሁኑ ሰዓት ስናየው ግን ደብረ ዘይት ተራራ እንደ ጸሐፊያኑ መሰረት ሳይሆን የተወሰኑ ወይራዎች አነስ ብሎ በተለያዩ ቦታዎች ለምልክት ያህል ተቀምጠው ታገኛላችሁ ማለት ነው። ነገር ግን በዙሪያው አካባቢ በተለይ በገዳማቱ እነዚህ ትልልቅ ይዞታዎች የሚባሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ተአምራት ያደረገባቸውን ቦታዎች በገዳማውያን ስር ስለሆኑ ያሉ ገዳማውያን ደግሞ ለልማት ማን ብሏቸው ስለሆኑ በልማት ለምተው በልማት አጊጠውና ተውበው ታገኟቸዋላችሁ ማለት ነው። እንግዲህ በብዛት የሚታየው እንደ ስሙም
የወይራ ዛፍ ነው በብዛት የሚታየው። ነገር ግን እንደ ገዳማቱ አሰራር የተለያዩ ብርቱካን፣ የተለያዩ የወይን ፍሬዎች፣ የሎሚ ፍሬዎች፣ የተለያዩ የአትክልት ፍሬዎች የሚያፈሩ ዛፎችንም ተተክለው ታገኛላችሁ ማለት ነው። እንግዲህ ሌላውን ቀደም ብዬ እንደገለጽኩላችሁ ላቁመውና አሁን ያለሁበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታላላቅ ተአምራትና ለደቀ መዛሙርቱ ሲገልጽላቸው ከነበሩ ቦታዎች መካከል አንዱ ስለ ዕለተ ምጽአቱ ያስተማረበት ቦታ ነው የሚገኘው ማለት ነው። ይህንን ቦታ በግሪክ እናቶች መነኮሳያት ማለት ነው በእነሱ ስር ነው የሚገኘው። በጣም ሰፊ ነው። ዙሪያውን ስታዩት በጣም አስውበው ይዘውታል። የሚገርማችሁ ነገር 2 እናቶች ብቻ ናቸው በዚህ ቦታ ላይ ያሉ። ነገር ግን ገዳሙን እንዴት አድርገው ተቆጣጥረው እንደያዙት ስትገምቱና ስታስቡ ከአቅም በላይ ነው ሊሆንባችሁ የሚችለውና ለማንኛውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንግዲህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ያለውን ስናየው ስለ ዳግም ምጽአቱ በደንብ አድርጎ አብራርቶ ነግሯቸዋል። ከዛም ወደ ታች ወረድ እያለ ሲሄድ እንግዲህ ምልክቶቹ የዓለም መጨረሻው ምልክቶችስ ምን ይመስሉ ይሆን የሚለውን በምሳሌ እያደረገ እየገለጸላቸው ነበረ። ከነዛም መካከል አንዱ በዛን ጊዜ የምታጠባ እናት ወዮላት፣ የምታጠባ እናት ወዮላት፣ መንግስት በመንግስት ላይ ህዝብም በህዝብ ላይ። እንግዲህ አስቡ፣ እርስ በርስ የምትጋጩበት ዘመን፣ የምንጋጭበት ዘመን፣ የሰው ልጅ በምድር ላይ የሚጨነቅበት ዘመን። የሰው ልጅ ብቻ አይደለም፣ ፍጥረታት በሙሉ በሰው ልጆች እርስ በርስ በደም መጨቄት የተነሳ ጨንቋቸው መውጫ መግቢያ የሚያጡበት ዘመን እንደሚመጣ ነው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ማለት ነው። እንግዲህ እሱን ቦታ እዚሁ ቦታ ላይ ነው ማለት ነው። እስኪ ወደዛ ወደ ዋናው ቦታ የትኛው ጋር ምኑ ጋር ቁጭ ብሎ ወይም ደቀ መዛሙርቱን ከቦ እንዳስተማረ ወደዛ ጠጋ እንበልና እዛው ያለው ሁኔታ ደግሞ ወደ እናንተ አቀርባለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሁላችሁም አብራችሁ እንደምትሆኑ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ተከተሉ። አቤት ቀንደ መለከት ሲነፋ፣ አዋይ ሲታወጅ በይፋ፣ ጻድቃን ሲጠሩ ለተድላ፣ ምን ይሆን የእኛ ተስፋ? ኃይልህ ሲገለጽ በሰማይ፣ ኃይልህ ሲገለጽ በሰማይ፣ አቤት ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? አቤት መላእክት ሰማዩን ሲያርሱት፣ ቀድሞ ሲሰሙ መባረክት፣ ያልታየና ያልተሰማ ድምፅ ሲሰማ ከራማ፣ ኃይልህ ሲገለጽ በሰማይ፣ ኃይልህ ሲገለጽ ከሰማይ፣ አቤት ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? አቤት ሰባቱ ነፋስ ተከፍተው ምድርን ሲያወቋት ቅጽበት፣ ሲታዘዝ የባህር ሞገድ ምድሪቱን ሊከናት ለፍርድ፣
ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያቀርቡ ለአምላክ ስብሃት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ኃጥአን ለፍርድ ሲጠሩ በጨለማ ዓለም ሊቀሩ የማይጠቅም ዋይታ ሆኖ መዋረድ ይሆናል አዝኖ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም አቤት ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያሰሙ ለአምላክ ስብሃት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ተመልካቾቼ እንደምታዩት ይሄንን ቅዱስ ስፍራ እግዚአብሔር ፈቅዶና ረድቶ በዚች ስፍራ ላይ መገኘት ራሱ ቀላል አይደለምና ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ሰብስቦ በዚች ቅዱስ ስፍራ ላይ እንግዲህ ስለ የዓለም መጨረሻ የተናገረበት ቦታ ነው ማለት ነው። እንደምታዩት አነስ ባለች ቤት ተሰርታ እንደዚህ መታሰቢያነቱ ተቀምጧል ማለት ነው። በዚህ ቦታ ላይ ሐዋርያቶቹን ሰብስቦ እንዳስተማረ የሚገልጽ የተለያዩ ስዕሎችም እንደምታዩት እዚሁ ላይ ተቀምጠዋል። ጽሁፉም እንደምናየው በግሪክ ጽሁፍ የተጻፈ ነው የምናየው ማለት ነው። ነገር ግን ዛሬ ዕለቱ ዕለተ ደብረ ዘይት በመሆኑ ብዙ ህዝበ ክርስቲያን በተለይም ኢትዮጵያውያንና ኤሪትራውያን በዚህ ቦታ ላይ መጥተው ጸሎት ያደርጋሉ ማለት ነው። እናደርጋለን እግዚአብሔር ቢፈቅድልን። እኔ ቀደም ብዬ ለቀረጻ ያመቸኝ ዘንድ ስለመጣሁኝ ነው እንጂ ይመጣሉ ብዙዎቹ ማለት ነው። አብረን ከነሱ ጋርም ያለው የበዓሉን ሁኔታ ቆይታ እናደርጋለን። እግዚአብሔር ቢፈቅድና ቢረዳ ደግሞ የበዓሉን ሁኔታ በተለይም በየዓመቱ በዚህ ቦታ ላይ ኢየሩሳሌምና አካባቢዋ የሚገኙ ህዝበ ክርስቲያን እየመጡ በዓሉን ያከብራሉ በዚህ ቦታ ላይና እንዲሁ የሚሰማውንም ስሜት ምን እንደሚመስል በሌላ ዓለም ያሉት ክርስቲያኖች ይህንን ለማየት ቀርቶ ለመርገጥ ቀርቶ እንዲሁ ቦታው ላይ አይቶ በአይናቸው ጓጉተው የጸደቁ እስኪመስላቸው ድረስ የሚጓጉበት ሁኔታ ስለሆነ
እኛም ደግሞ በዚህ ቦታ ላይ ሆነን ምን ያህል ለዚህ ትልቅ ክብር አለን የሚለውን አንዳንድ ምእመናን ለማናገር ሞክራለሁ ማለት ነው። እግዚአብሔር ፈቃዱ ይሁንልን። አብረን ቆይታ እናደርጋለን፣ በዓሉንም እንካፈላለን ማለት ነው። ይህንን ካልኳችሁ ዘንዳ ከማቴዎስ ወንጌል ምዕራፍ 24 ያለው ስለ ዓለም መጨረሻውን ወጣ እንልና በ25 ውስጥ የሚገኘው ደግሞ ትንሽ እስኪ ለእናንተ ለማስታወስ ልሞክር ማለት ነው። አብራችን ሆኑ። ቆም ይሁን ማን ይቆም ይሁን ከፊትህ? ማን ይቆም ማን ይቆም ይሁን ከፊትህ? ማን ይቆም ይሁን ማን ይቆም ይሁን ከፊትህ? ማን ይቆም ይሁን ውድ የእግዚአብሔር ቤተሰቦች እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚች ቅዱስ ስፍራ ላይ ሆኖ ለደቀ መዛሙርቱ ስለ ዓለም መጨረሻውና ስለ መምጣቱ የተናገረበት ቦታ ረግጫለሁኝ። እንግዲህ በዚህ ቦታ ላይ እግዚአብሔር ፈቅዶ ሁላችሁም መታችሁ እንድትረግጡ ሁልጊዜም ጸሎቴን ነው የሚሆነው ማለት ነው። እንግዲህ ከማቴዎስ ወንጌል ምዕራፍ 24 ወጣ እንበልና ምዕራፍ 25 ከቁጥር 1 ጀምሮ ያለውን ለዛሬ እንደ መልእክት አድርጌ የያዝኩት ቃል ነው ማለት ነውና እሱን አብረን እናንብበው። እግዚአብሔር ይቅደምልን፣ በአንደበታችን ላይ ሁሉ እሱ ይደር። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱንም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱም ጋራ ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋራ በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቁስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና እያለ እንግዲህ ይወርዳል ማለት ነው። ይህንን ያነሳሁበት ዋናው አላማዬ አንድ ነገር ነው። ዛሬ የምናስበው ስለ ዳግም ምጽአቱ ወይም ደግሞ ስለ ዓለም መጨረሻ መሆኑን ነው ደብረ ዘይት ተብሎ የሚታወቀው። ታዲያ የዓለም መጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2017 ዓመተ ምህረት በዚች ቅድስት ስፍራ ላይ መጥቶ ለሐዋርያቱ ያስተማራቸው ትምህርት በተግባር እንድናውለው እንጂ በየዓመቱ በየአብያተ ክርስቲያናቱም ሆነ በቦታው ላይ ተገኝተን ማሰቡና በተግባር ሳናውለው ጩኸት ብቻ ጩኸን ዝማሬ ብቻ ዘምረን የምንሄድበት ምክንያት እንዳልሆነ ነው። እንግዲህ ከዚህ መጽሐፍ ቅዱስ ክፍል አካል ካነበብኩት አንዱ የሚያስረዳን ማለት ነው። እንግዲህ 10 ቆነጃጅት 10 ደናግላን ተዘጋጅተዋል።
እኛም በየአመቱ ደብረ ዘይት ወይም ምጽአቱ የምናስብበት ቀን ነው ብለን በሁለት ወገን ሆነን ተዘጋጅተን ወደ ቦታውም ወደ ቅድስት ቤተክርስቲያንም እንሄዳለን። በልባችን ያለው እሾህስ ለማውጣት ተዘጋጅተናል ወይ? ወንድማችንንስ ይቅር ብለነዋል ወይ? እርስ በርሳችንስ ተዋደናል ወይ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም መጨረሻው መች እንደሆነ አታውቁምና እንግዲህ ትጉና ንቁ ተግታችሁም ጠብቁ ብሎ ያስተማረበትን በተግባር ያደረግነው ነው ወይ? ይህንን ነው የኔ አሁን ዛሬ መልእክቴ አድርጌ ያዝኩት። ውድ ወገኖቼ ይህንን የመጽሐፍ ቅዱስ ቃል እንደ ቀላል አድርገን የምናየው እንደ ማሾፉም ጭምር አንዳንዶቻችን የምንጠቀምበት እንደዚሁም ደግሞ እንደ ጠቅላላ ዕውቀት የምናነበው ሰዎች አለን። ግን ቅዱስ መጽሐፋችን ይህንን ነው ወይ የሚያስተምረን? በየቦታው ስታዩ ይህንን ሁሉ የደም መፍሰስ በዓለም ዙሪያ ላይ ያጋጠመን ያለው በእውነት በእምነት ውስጥ አለን የምንል ሰዎች በውስጣችን ከሰፈረው እሾህና አሜኬላ የመነጨ መሆኑ ተገንዝበነው እናውቃለን ወይ የሚለው ጥያቄ ነው ለኔ ዛሬ ትልቅ መልእክት ሊሆንልኝ የሚችለው ማለት ነው። በየቦታው እንሂድ፣ ሌላ ቦታ እንተወው። በኢትዮጵያ በሀገራችን በቅድስት ሀገራችን ኢትዮጵያ 24 ሰዓት ሙሉ ቅዳሴው፣ ሰዓታቱ፣ ኪዳኑ፣ ጸሎቱ አይቋረጥም። ታዲያ በየቀኑ ደግሞ በዛው ልክ የሰው ልጅ መፈናቀል፣ መሰደድ፣ መጨነቅ ከዛም አልፎ ተርፎ ህይወትን መጥፋት በየቀኑ ይታያል፣ ይሰማል። ወገኖቼ ዝም ብለን ለተመጻት መጣ፣ ሆሳዕናን መጣ፣ ደብረ ዘይትን መጣ፣ ትንሣኤን መጣ፣ እንደዚሁም እርገቱን መጣ፣ እንደዚሁም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያፈሰሰልንን ትንሣኤውን መጣ ብለን ነጭ ለብሰን ጋውናችንን ተከናንበን ቤተክርስቲያን ሂደን ማደሩ ጸሎት መጸለዩ ለኔ ትርጉም አለው ብዬ አልወስደውም። ምክንያቱም በተግባር ካላሳየነው ዋጋ ስለሌለው። እናም መልእክቴ ለሁሉ ነው ሊሆን የሚችለው ከራሴም ለራሴም ጭምር። ከላይም ያላችሁ የቤተክርስቲያኗ የሐዋርያት ስልጣን የተቀበላችሁ አባቶቼ፣ ሊቃውንት፣ ካህናት፣ መነኮሳት፣ ዲያቆናት፣ ምእመናን ሁላችንም ለዚህ ተግባራዊ ዓላማ ኃላፊነትም ጭምር አለብንና እባካችሁ ከልባችን ሆነን እርስ በርሳችንን በመዋደድ ወንድማችንን በማሰብ ወንድማችንን ባለማሳደድ እህቶቻችንን ሲሰቃዩ እንደማንም ለማለፍ ባለመሞከር ክርስትና ሕይወቱን በተግባር ለመግለጽ ትጉሃን መሆን አለብን ለማለት ነው። እንግዲህ ይሄን ሁሉ ለመናገር የተነሳሳሁበት ዋናው ዓላማዬ ማለት ነውና ካበዛሁባችሁ በጣም ይቅርታ። ሁልጊዜም ባይምሮ የሚመላለስ ስለሆነ ነውና አምናም ተገኝቼ በዚች ቅዱስ ስፍራ ላይ ቪዲዮዎችን ቀርጬ ወደ እናንተ ለማስተላለፍ ሞክሬ ነበረ። ነገር ግን በየአመቱ መመላለሱ ብቻ ትርጉም የለውም ብዬ በውስጤም ጭምር ስላሰብኩኝ ነውና የነዚህ የአምስቱ ቆነጃጅት ደናግላን ዘይታቸውን በማሰሯቸው ጨምረው ሙሽራቸውን በሰርጉ ላይ ነጭ ለብሰው ሲጠባበቁ የነበሩ ሙሽራው ከመጣ በኋላም አብረውት በደስታ ወደ ሰርጉ ቤት የገቡ ደናግላንን ለመምሰል ሁላችንም መዘጋጀት አለብን ብዬ ስለማስብ ነውና እግዚአብሔር አምላክ አይነ ልቦናችንን እንዲከፍትልን ምኞቴ ነው የሚሆነው። እግዚአብሔር ይስጥልኝ። እንግዲህ ቅድም እንደነገርኳችሁ በዚህ ቦታ ላይ የተለያዩ መርሃ ግብሮች ይኖራሉ። እነዛ መርሃ ግብሮችን እየተካፈልን አብረን ቆይታ እናደርጋለን ማለት ነው። እግዚአብሔር አብሮን ቆይታ ያድርገኛ ጋራ የቅዱሳኑ ምልጃ ይለየን። የእናታችን የቅድስት ድንግል ማርያም ምልጃና ርህራሄ እናትነት ከሁላችን ጋር ይሁን።
እግዚአብሔር ይስጥልኝ። መልካም ቆይታ ይሁንልን። ወደ ሌሎች ፕሮግራም ወስዳችኋለሁ። ኃይል ሲገለጽ በሰማይ ኃይል ሲገለጽ በሰማይ አቤት ማን ይቆም ይሁን ከፊትህ ማን ይቆም ይሁን ማን ይቆም ይሁን ከፊትህ ማን ይቆም ይሁን አቤት ከንተ መለከት ሲነፋ አዋይ ሲታወጅ በይፋ ጻድቃን ሲጠሩ ለተድላ ምን ይሆን የእኛ ተስፋ ኃይል ሲገለጽ በሰማይ ኃይል ሲገለጽ በሰማይ አቤት ማን ይቆም ይሁን ከፊትህ ማን ይቆም ይሁን ማን ይቆም ይሁን ከፊትህ ማን ይቆም ይሁን አቤት መላእክት ሰማዩን ሲያርሱት ቀድሞ ሲሰሙ መባረክት ያልታየና ያልተሰማ ድምፅ ሲሰማ ከራማ ኃይል ሲገለጽ በሰማይ ኃይል ሲገለጽ ከሰማይ አቤት ማን ይቆም ይሁን ከፊትህ ማን ይቆም ይሁን ማን ይቆም ይሁን ከፊትህ ማን ይቆም ይሁን አቤት ሰባቱ ነፋስ ተከፍተው ምድርን ሲያውኳት ቀስፈው ሲታዘዝ የባህር ሞገድ ምድሪቱን ሊከናት ለፍርድ ኃይል ሲገለጽ በሰማይ ኃይል ሲገለጽ በሰማይ አቤት ማን ይቆም ይሁን ከፊትህ ማን ይቆም ይሁን ማን ይቆም ይሁን ከፊትህ ማን ይቆም ይሁን